ሰላም ዲናችሁ በያላችሁ በጥል ነገር ሰላም ነው። አሸይና እንዲወላችሁ እሞኝላችሁ አለ ቢስጭ ስትጎንደሉ ወዳችሁ ላይክ እና ሼር ያደረጋችሁ ሐሳቦቻችን ለብዙዎች አስከፍሉ ለዚህ ኮልቢ አመሰግናችኋለሁ። ዛሬ ሚዛናችን ዘላችሁ መጣን። እንግዲህ አርቲስት ሰራዊት ፍቅሬ እግረኛ ሚዲያ ላይ ቀርቦ ከተጠየቃቸው ጥያቄዎች ውስጥ ወሳኙን ነው። አርቲስት ሰራዊት ፍቅሬ ከተከፈለም ምንም አይነት ማስታወቂያ ይሰራል የሚል ጥያቄ ቀርቦለታል። ለዚህ ሰራዊት ፍቅሬ የሞለሰው ምላሽ ምን የሚል ነው? እንኳን ከፍለኝ ልሰራ ቀርቶ ከፍዬ ከቢሮ አባረራለሁ ብላል። አሁን አረጋይ እውነትህን ነው። የዛን ያህል ቀብረር ኮራ ያለ ጋዜጠኛ ኢትዮጵያ ውስጥ መኖሩም እርግጠኛ አይደለም። እንኳን ሰራዊት ፍቅሬ ቀርቶ እንደ አገሩ ቢታሰስ ይሄን ማስታወቂያ አልሰራም ውጣልኝ ከቢሮ ብሎ ለዛም ሊከፍለህ እንድትወጣለት ከቢሮ እንዲህ አይነት ስላቅ አትሳለቅ። እንዲህ አይደል? አንድ ጊዜ ጥያቄውን እንየው እና ምላሽኑም እንየው። ሰርሽ ከተከፈለው ምንም ማስታወቂያ ይሰራል? ይሄው ነው ጥያቄ። ዘዴ የሚገርም አይደለም። ከተከፈለው ምንም ነገር ይሰራል አይደለም። ከፍዬ ከቢሮ ላስወጣህ እችላለሁ ላልሰራለህ ካላመንኩበት። በአጭሩ መልስ ነው። እውነት እንደዛ ነው። ከፍለ ከቢሮ ታስወጣለህ? እውነት አሁን አረቀ። ታዲያ ስለ ፊንቴክ ብዙ ሰው እየጠየቀ ነው እና ከፍሎ ከቢሮ ማስወጣቱ ይቅርና እስቲ ለዚህ ማብራሪያ ስጥ። መዓት ሰው በፊንቴክ ጉዳይ ላይ እያለቀሰ ያለ ሰዎች አሉ። ፊንቴክ ቢሮ እስከ መዘጋት ባለቤቱ ስራ አስኪያጁ እስከ ሞት ታሰር ድረስ የሚያደርስ በጣም ውስብስብ ችግሮች ተፈጥሮ ብዙ ህዝብ ብዙ ጫጫታ ላይ ነው ያለ። እስቲ አንተ የምታውቀውን ያክል አስረዳ። እስቲ ለእችን ውለታ ዋልና እውነት የዛን ያህል ቆብራራ እንደሆንኩ እንረዳለን። ማስታወቂያ ስንሰራ እኔ ስራዬ የማስታወቂያ ባለሙያ ነኝ ሰርች ዞር ላለሁ ማለት አትችሉም። ህጉ እንደዛ አይልም። በህጉ ተጠያቂ ያደርጋል። ማስታወቂያ የነገረ ያስነገረ የተለቀቀበት የቴሌቪዥን ቻናል ሁሉ ተጠያቂ እንደሚሆን ማወቅ አለባቸው። ስለዚህ መፍትሄው ምንድን ነው? ማስታወቂያ ልትሰሩ ስትሄዱ መጀመሪያ የምታስታውቀው ማስታወቂያ ምን አይነት ነው? ለከስተመሮች ወይም ደግሞ ለገዢዎች ለደንበኞች ልትሰጣቸው ያሰብከው ውል ምን አይነት ነው? ነገ ይሄ ውል ባይፈጸም በአድናቂዎችና በተጠቃሚዎች ላይ ለሚፈጥረው ጉዳት መልስ የምንሰጠው እንዴት ነው? ያስፈልጋል። ቆብረር ብለው እኔ ከከፍዬ ከቢሮ መጎረር ሌላ ጉዳይ ነው። መሬቱ ላይ ያለው ነገር ሌላ ጉዳይ ነው። አሁን ከፊንቴክ ጋር ግንኙነት ያላቸው ሁሉም ሲጠየቁ የለንበት መንሰር እኔ ምንም የለውበት ነው ያለ። ሰለም በቃ እኔ ማስታወቂያ ሰራው ፎድ ነው ያልኩታል። ህጉ እንደዛ ይላል ወይ ነው ጥያቄ። ማስታወቂያ የሰራ ሰው በሚሊዮን የሚቆጠር ብር ይዞ የራሱን ትርፍ አትርፎ ፈድ ማለት ይችላል ወይ ነው? ወይስ የሞራልም የህግም ተጠያቂነት አለበት ወይ የሚለውን ማወቅ አለባቸው። መጀመሪያ ነገር ማወቅ አለባቸው። ውጭ ሀገር እንወስዳለን የሚሉ ትልልቅ አርቲስቶች እነ ሙሉዓለም ታደሰ ሁሉ እነ ዳናይት መክበብ ሁሉ ደም እንባ ነው ያስነቡት ህዝቡን። ደም እንባ ማለት ነው። እነሱም ቢጠየቁ ልክ እንዳንተ ነው። እኔ ካላመንኩበት አፍንጫ ላይ ለመወረውር ሊሉ ይችላል። መሬቱ ላይ ያለው ግን እንደዛ ነው ወይ? ራስን መገምገም ነው የሚያስፈልገው። ለዚህ ጥያቄ የሰጠውን ምላሽ ብዙ ሰዎች ሲያደንቁ፣ ሲያጨበጭቡ፣ ሲያሽቃብጡ አይቻል። ማፈሪያዎች አታሽቃብጡ። እያንዳንዱ ዙነኛ፣ እያንዳንዱ አርቲስት፣ እያንዳንዱ ታዋቂ ሰው ለሚሰራው ማስታወቂያ ፐርፖዝ ብላክ ለምሳሌ በቢሊየን ነው ዘርፎ ፈዳል። እኔ ማስታወቂያ ነው የሰራት አገባኝም ልትል ነው? ይቻላል? እንደዛ አይቻልም። ተጠያቂነት አለ። የሞራል ተጠያቂነት ባይመጣ የህግ ተጠያቂነት ይዞ እንደመጣ ማወቅ አለባቸው። እንደዚህ ቀብረር ብል እንኳን የሚያምርብኝ እኔ ነኝ። አሁን አረገ ዩቲዩብ ታውቃላችሁ፣ 5,000 10,000 ተከታይ ካለ ማስታወቂያ በሽ ነው። የሪል ስቴት ማስታወቂያ፣ የምን ማስታወቂያ በሽ ነው። አንዲት ብር ነክቼ አላውቅም። ቀብረር ብዬ የምናገር አንዲት ብር 20 ሰዓት ያቆመሰኝ ካለ ይስቆለኝ አደባባይ። አሁን አረገ የለውበትም። ለምን? በጣም ብዙ ብሶት ሲነጣ ስለምሰማ ነው። ብዙ ሰው ደም እንባ እያነባ ድምፁን ነው ባካችሁ ይላል። እኔ ምንም ድምፅ አልሆናችሁም፣ ተጠንቋቆም። መጀመሪያ እየጮህን ነው። አንድ የማስታወቂያ ባለሙያ በሚሊዮን ማፈሱን ብቻ አይደለም
ተከታዮቹ፣ አድማጮቹ፣ አድናቂዎቹ ጥንቃቄ እንዲያደርጉ ዝግጅት ሁሉ መስራት አለበት። ሞቶ ማስታወቂያ ስትሰራ 1-2 ቪዲዮዎች ደግሞ ህዝቡ ጥንቃቄ እንዲያደርግ እግዚአብሔር ይስጣቸው። አንዳንድ ጠበቃዎች አሉ ይህን ለህዝቡ የሚያሳውቁ። ሪልስቴት ስትገዙ ይህን ተጠንቀቁ፣ መኪና ስትገዙ ይህን ተጠንቀቁ፣ ጠበቃ አማክሩ። እንደ ማስታወቂያ ባለሙያ 30-40 ዓመት ማስታወቂያ ውስጥ እንደኖረ የፊልም የማስታወቂያ ባለሙያ ለህዝቡም እውቀት መስጠት ያስፈልጋል። ማስታወቂያ በተመለከተ ህዝቡ ማድረግ የሚገባውን ጥንቃቄ ሰርቶ ያውቃል ሰራዊት ፍቅሬ። እኛ ግን ሰርተናል። እኔ ለምሳሌ 10-15 ቪዲዮ ሰርቻል። ባካችሁ ተጠንቀቁ፣ ባካችሁ በእግዚአብሔር ብዬ በእግዚአብሔር ባካችሁ ተጠንቀቁ፣ ራሳችሁ ጠብቁ፣ ቤት ስትገዙ ይሄን ጥንቃቄ አድርጉ ብዬ 10-20 ጊዜ ተናግሬያለሁ። ኃላፊነቱ ስለሚሰማኝ ነው እንጂ እርቦኛል፣ መራብ እርቦኛል። እና እውነቱን ለመናገር ብዙ ያመናችሁ ከርታችሁናል። ትልልቅ ናቸው ያልናቸው ትልልቅ አርቲስቶች፣ ትልልቅ ሰዎች ዘቅጠው አግኝተናቸዋል። ለገንዘብ ሲንበረከኩ አይተናል። ስንት ሰው ነው በዚህ ማዕት ቲክቶከር መጥቶ ያጭበረበራቸው፣ ማዕት አርቲስት መጥቶ ያጭበረበራቸው? ስንት ሰው ነው ሞርሳላችሁ የላችሁ ያለቅሳል። እንትን ቤት ብዬ እንዴ እኔ አንድ የሆነ ዝግጅት ባዘጋጀና የተጭበረበራችሁ ሰዎች በዚህ ቦታ ተገኙ ብል አዳራሽ ላይ በቃ ይችላል፣ ሚሊኒየም አዳራሽ። ለምን አንዳንዱ በመኪና ይጭበረበራል፣ አንዳንዱ በሪል ስቴት ይጭበረበራል፣ አንዳንዱ በሆነ ነገር ይጭበረበራል፣ አንዳንዱ ውጭ ሀገር እንወስዳለን በሚል ይጭበረበራል። ህዝቡ ያሳዝናል። ደግሞ አብዛኛው አፈርግጦ ነው የሚያመጣው። ተበድሮ ሁሉም ያመጣል። ምን አይነት ጉድ እንደሆነ አላውቅም። ተበድሮ ተቆድሞ ሰው ቤት ገብቶ ተሰቃይቶ ገበሬ መሬት ሽጦ አምጥቶ ይበላል። እኔ በመኪና ግዢ ጉዳይ ያላቸውን መኪና ሽጠው የኤሌክትሪክ መኪና ይሆኑልን ብሎ ሲሯሯጡ ከምንም ያልሆኑ ሰዎች ያውቃሉ። እና የዛን ያህል ቀብረር ብለው ማስታወቂያ ሄዶ ሰራላ ከፍያ አስወጣለሁ ከቢሮ የማለት ሞራል ያለው ሰው ኢትዮጵያ ውስጥ ሙያተኛ አለ አይመስለኝም። በግሌ አለው ካላቸው እኮ በለኝ። ለምሳሌ ፊንቴክ ማስታወቂያ ላሰራለኝ ሰራሁለት ፈዳልኩ። የሆነ ሪልስቴት ማስታወቂያ ስራልኝ አለ ሰራሁለት ፈዳልኩ። እንዲህ ያለ መልስ የለም የኔ ጌታ። እኔን ይመለከታል። ድርጅቱ ወደ ጥፋተኝነቱ ከተገኘበት የትኛውም ድርጅት ሪልስቴት የሚሆን መኪና አስመጭና ላኪ የሚሆን ወደ ውጭ ሀገር ሰዎች እንልካለን የሚል ጥፋት ከተገኘበት ማስታወቂያ የሰሩ ባለሙያዎች በሕግ ይጠይቃሉ። ይህን አስምሬ ነው መነግራቸው። መንቀባረሩ ምናምን ቆዶ ልቅቅ ማለት እሱ ይደርሳል። ይህን ማወቅ አለባቸው። እናንተ ራሱ ጠበቃ ያስፈልጋቸዋል። ምክንያቱም ጉዳዩ በቀላል የሚፈታ አይደለም እና ኃላፊነት እንዳለባቸው ወቁት። ሌላውን ነገር ችግር የለም ይደርሳል። የትኛውም በማስታወቂያ ስራ 5 ብርም ትሆን 20 ብር ያገኛቸው እንኳን በመቶ ሺዎችና በሚሊዮኖች ቆርጠው 20 ብር እንኳን ብታገኝ በማስታወቂያ ጊዜ ጠብቆ ተጠያቂነት እንደሚመጣ ማወቅ አለባቸው። እግረ መንገዴን አዶራ ለማለት የምፈልገው ቤተሰቦችን አሁንም ተጠንቀቁ፣ ጠበቃ አማክሩ። አጭር ሞልስ ማንም እችን ሚስጥር አይነት እኔ ነው የምነግራቸው። ስትጓዙ መኪና የሚሆን ቤት የሚሆን ምንም ስትጓዙ ግድ የላችሁም። ትልቅ ብር አይደለም፣ ጠበቃ ያዙ። በቃ ቆብረር ያለች ምክር ነው የምነግራቸው። እውነት በሚሊዮን ታተርፋለች። ተመሰግነኛለች። እኔ እኮ እየራበኝ ነው የምነግራቸው። ይቅሩብኝ ማስታወቂያው ሞተሽ ሚሊዮንም ይቅሩብኝ ብዬ ነው እችን የምነግራቸው። እውነቴን ነው የምነግራቸው ያለን እና እባካችሁን ጠበቃ ቀጠሩ። ሌላውን ተውት። በቃ ጠበቃ አንብቦ ውል ስትዋዋሉ እስቲ እባክህ ኮሌታ 50 ሺህ ክፈሉ። ምን ችግር ሞተሽም ቢሆን ክፈሉ። በሚሊዮን ልታወጣ አይደለም። ለአንድ ቀን እኮ 50 ሺህ 60 ሺህ 30 20 ሺህ ያማክሯቸዋል። እርግጠኛ ጠበቃ ያዙ፣ አማክሩ። ከዛ በኋላ ህግ የያዘው ጉዳይ የተረዳችሁት ያወቃችሁት ነገር ላይ በእርግጠኝነት ትጎባላችሁ። ይሄኔ ሀሳብ ነው። ቀብረር ብዬ አያችሁ። አሁን እኔ ስናገር አያምርብኝም? ያምርብሃል በል እስኪ። ይሄን ሀሳብ ነው። ሲመቻች ላይክ አርገኝ፣ ሼር አርገኝ፣
ወዳችኋለሁ። ፒስ